ስራ የሰው ልጅ የህይወት መሰረት ነው። ስራው እንደ ሰራተኛው ዕውቀት አቅምና ፍላጎት ይለያያል። አንዳንዴ የሚሰሩት ስራዎች ከባድ ይሆኑና ሌሎች ስራዎቻቸውን የሚያቃልል አማራጮችን መጠቀማቸው አይቀርም። በዚህ ዘመን በከተሞች አካባቢ የተለያዩ ተሽከርካሪዎችን እዚህም እዚያም ማየት የተለመደ ነው። ሆኖም ግን የተሽከርካሪ ተጠቃሚው ከመብዛቱ ጋር በተያያዘ የተሽከርካሪ ቁጥር ከዕለት ተዕለት በመጨመር ላይ ይገኛል። ይህም የከባቢ አየርና ሌሎች ተዛማጅ ጉዳቶችን ሲያስከትሉ እየተስተዋሉ ነው። በአብዛኛው ታዳጊ ሀገራት ላይ መኪና ቅንጡ የመጓጓዣ አማራጭ በመሆኑ መኪናን የሚያሽከረክሩት በገቢ ሻል ያሉት ሰዎች ናቸው። ሞተር መኪናን መግዛት ለማይችሉ ጥሩ አማራጭ ሲሆን ከቦታ ቦታ ለመንቀሳቀስና በመጠናቸው አነስ ያሉ ዕቃዎችን ለማድረስ እንጂ ተለቅ ያሉ ዕቃዎችን ማጓጓዝ አይችልም። በዚህም መኪናን መግዛት የማይችሉና ተለቅ ያሉ ጭነቶችን ከቦታ ቦታ ማንቀሳቀስ ለሚፈልጉ ብሎም ስራቸው አድርገው ለያዙት ሰዎች አማራጭ የመጓጓዣ መንገድ ያስፈልጋል። ይህ ቹኩዱ ይባላል። በኮንጎዋ ጎማ ከተማ ውስጥ ሰዎች ማሽንን ሳይጠቀሙ በእጃቸው የሰሩት የዕቃ ማጓጓዣ ነው። ተሽከርካሪው ሲታይ እንጨትና ጎማ ብቻ ቢሆንም የተራራ ክምር የሚያክል ዕቃን ያጓጉዛል። እንደ አውሮፓውያን አቆጣጠር በ1970ዎቹ የነበረው የመንገድ መበላሸት እንዲሁም የትራንስፖርት ችግር ለቹኩዱ መሰራት ጥንስሱን ያበጀ ሲሆን በዘመኑ የነበሩ ሰዎች ችግሩን ለመቅረፍ እንጨትን እንዲሁም የተለያዩ ቁርጥራጮችን በመጠቀም በእጆቻቸው ቆርጠውና ቀጥቅጠው የሰሩት መጓጓዣ ነው። ጭነቶችን ለማጓጓዝ ጥቅም ላይ የሚውለው ቹኩዱ ህይወትን ከማቅለሉን ባሻገር አንዱ የገቢ ምንጭም ነው። ልክ እንደ ሞተር ሳይክልና መሰል የተሽከርካሪ ውድድሮችም የቹኩዱ የመንዳት ውድድርም በአካባቢው ማህበረሰብ የተለመደ የውድድር አይነት ነው። ውድድሩ ሲታይ ቀላል ቢመስልም ትልቅ የመቆጣጠር ችሎታን ይጠይቃል። በዋነኝነት ቹኩዱን በጥቅም ላይ የምናገኘው በገበያ ቦታዎች ላይ ነው። ሰዎች ዕቃዎችን ከገዙ በኋላ የሚፈልጉበት ቦታ ለማድረስ ይጠቀሙታል። ነዳጅ የማይጠቀመው ተሽከርካሪ የሚንቀሳቀሰው በሚገፋበት ወቅት ሲሆን አንዴ መሽከርከር ከጀመረ ለመንቀሳቀስ አያዳግተውም። ቹኩዱን ለመስራት በዋነኝነት የሚያስፈልገው እንጨት ሲሆን የተለያየ ቅርጽ በማስያዝ ለሚፈለገው ጥቅም እንዲውል ይደረጋል። ጎማውም ቢሆን የሚሰራው በእንጨት ሲሆን በበለጠ ትኩረትም ይሰራል። ይህም የሚሆነው ጎማው ደካማ ከሆነ ተሽከርካሪው ዕቃዎችን በተገቢው መንገድ መሸከም ስለማይቻለው ነው። በእንጨት ከተሰራ በኋላ ይበልጥ ጠንካራ እንዲሆን ካገለገሉ ጎማዎች በተገኘ የጎማ ቁርጥራጭ ይለበጣል። ቁርጥራጩ ጠንካራ ስለሆነና ለመቁረጥ ስለማያመች በውሃ ውስጥ ይነከራል። በውሃ ከራሰ በኋላ ግን በሚፈለገው መልክና ቅርጽ ይቆራረጥና ጥቅም ላይ ይውላል። ይህም አመቺ ባልሆነው የጎማ ከተማ መንገድ ላይ እንዲጓዝ ያስችለዋል። ቀደም ብሎ በተዘጋጀው ዘንግ ላይም ይገጠማል። ዕቃውን ለመጫን የሚያገለግለው የመሃለኛው ክፍል ጠፍጠፍ ካለ እንጨት የሚሰራ ሲሆን እንጨቱ የሚጫኑበትን በመቶዎች የሚመዝኑ ዕቃዎችን መያዝ የሚችልና በተሽከርካሪዎቹ ለመገፋት የማያዳግት መሆን ይኖርበታል። የሚጠቀሟቸው እንጨቶች ከኪባቲ ጫካ የሚመጡ ሲሆን በጥንካሬያቸውም የሚታወቁ ናቸው። እንጨቶቹ ከተቆረጡ በኋላ ፀሐይ ላይ የሚደረጉ ሲሆን ሲደርቁም በሚፈለገው ቅርጽ ይቆራረጣሉ። ለመሪነት የሚጠቀሙት እንጨት ከቀንድ ጋር የሚመሳሰል ቅርጽ ሲኖረው አሽከርካሪው ቹኩዱን የሚቆጣጠረው በርሱ ስለሆነ በጥንቃቄ መሰራት ይኖርበታል። መሪውን ከታችኛው ክፍል ጋር ለማገናኘት ስፕሪንግ የሚጠቀሙ ሲሆን ስፕሪንጉ የሚገኘውም ካገለገሉ መኪናዎች ነው። ቹኩዱን ለመስራት 3 ቀናትን የሚፈልግ ሲሆን እያንዳንዱ ቹኩዱ እንደየሰሪው የተለያየ ነው። መሪው ተሰርቶ ሲጠናቀቅ ለሙከራ በመንገዶች ላይ የሚነዳ ሲሆን ጥንካሬውም በዛው ይፈተሻል። አሽከርካሪዎቹ ከቹኩዱ ጋር የተለየ ትስስር እንዳላቸው ይናገራሉ። ጭነትን ከቦታ ቦታ ማጓጓዝ ከመቻሉ ጋር ተያይዞ ቤተሰብ የማስተዳደር ሸክማቸውን እንደሚያቃልልላቸው ይናገራሉ። ቢደክማቸውም ቢያማቸውም የማይተውትና የማያቆሙት የእንጀራ ገመዳቸው እንደሆነም ሲናገሩ ይደመጣሉ። ቀናቸውን ሲጀምሩ ወደ እንጨት መቆራረጫና
ቅርጽ ማስያዣ ፋብሪካዎች የሚያመሩ ሲሆን የተቆራረጡትንና የተስተካከሉትን እንጨቶች በመጫን ወደ ሱቆች ያደርሳሉ። እንጨቶቹ ከባድ ናቸው። መንገዶቹ ተሽከርካሪውን እንደ ልብ ለማንቀሳቀስ የሚያመቹ አይደሉም። ነገር ግን አሽከርካሪዎቹ ሁሉንም ተቋቁመውና ጥርሳቸውን ነክሰው ያለሙበት ቦታ እንጨቱን ያደርሳሉ። ከእንጨትም ባሻገር ከተለያዩ መደብሮች የተገዙ ዕቃዎችን የሚያጓጉዙ ሲሆን በሚያሽከረክሩበት ወቅት የተጫኑትን ዕቃዎች እንዳይወድቁ የማመጣጠንና የመቆጣጠር ስራው ከፍተኛ ትዕግስትንና ጉልበትን የሚፈትን ነው። ቹኩዱ ፍሬን የሌለው መሆኑ ደግሞ የመቆጣጠር ስራው ይበልጥ አዳጋችና ከባድ እንዲሆን ያደርገዋል። ዝናብ በሚዘንብበት ጊዜ የሚኖረው የመንገድ እርጥበት ለጉዞው ይበልጥ አዳጋች ሲሆን በአሽከርካሪዎቹ ላይም ጉዳት እንዲደርስ ምክንያት ሊሆን ይችላል። ችግርና ፈተና የማያቆማቸው አሽከርካሪዎቹ ሲወድቁ እየተነሱ ስራቸውን ሰርተው የዕለት እንጀራቸውን ይዘው ወደ ቤታቸው ያመራሉ። ጎማዎቹ መንቀሳቀስ እስከቻሉና ግልጋሎት ላይ እስከሆኑ ድረስ በፀሐይም በብርድም እንዲሁም በዝናብም በርካታ ስፍራዎችን ይረግጣሉ። ቹኩዱ ከቦታ ቦታ ጭነቶችን ከማዟዟር ባለፈ የጎማ ከተማን ኢኮኖሚ ከጀርባ በመሆን ቀጥ አድርጎ እየመራ የሚገኝ መሳሪያ ነው። የሚደረጉ ግብይቶችንም የሚያቀልና የተሻለ የሚያደርግም ነው። ዕቃቸውን ከቦታ ቦታ ማንቀሳቀስ የሚሹ ነገር ግን የማጓጓዣ ዋጋ ውድ በመሆኑ ምክንያት ማጓጓዝ ያልቻሉ የትናንሽ ሱቅ ባለቤቶች ሸቀጦቻቸውን በእርሱ ምክንያት ማንቀሳቀስ ችለዋል። መንገዶቹ ላይ ከባባድ ዕቃዎችን በመጫን ሲዘዋወሩ ይስተዋላሉ። ወጣት ወንዶች እርሱን ለመስራትና ለማሽከርከር የተፈጠሩ እስኪመስል ድረስ ቹኩዱን ለመስራትና ስራን ለመከወን በጣም ጉጉ ናቸው። አንዳንዶቹ የከሰል ክምርን ሲጭኑበት፣ ሌሎች ፍራፍሬዎችን ያጓጉዙበታል። መኪና የማይገባበት ቦታ ውስጥ መግባት መቻሉ ይበልጥ ጠቃሚ ሲያደርገው፣ ወጪው አነስተኛ መሆኑና በአንዴ ብዙ ዕቃዎችን መጫን መቻሉ ደግሞ ተመራጭ ያደርገዋል። ዓለማችን በቴክኖሎጂ ውጤቶች በበለጸገችበት ዘመን ጎማ ከተማ ውስጥ በእጅ የተሰሩ ነዳጅ የማያስፈልጋቸው የማጓጓዣ መሳሪያዎች ግልጋሎትን እየሰጡ ይገኛሉ። አሽከርካሪዎቹ ስራ ፈጣሪዎች ሲሆኑ ተሽከርካሪውን በመጠቀም የተለያዩ ስራዎችን መስራት ይችላሉ። የዕለት ተዕለት እንጀራን ከማግኘትም በላይ የወደፊት ትልማቸውን እውን ለማድረግ የሚታትሩም ናቸው። በጠዋት ተነስተው ወደ ፋብሪካ ወይም ሱቆች በመሄድና ጭነቶችን በማድረስ ቀናታቸውን እንደሚያሳልፉ የሚናገሩት አሽከርካሪዎቹ ድካምና መሰላቸትን ከራሳቸው በማራቅ ህይወትን ለማሸነፍ ታትረው እንደሚሰሩ ይናገራሉ። አሁን ላይ በማሽከርከር ይጠመዱ እንጂ ከትንሽ ዓመታት በኋላ ትልቅ ቦታ እንደሚደርሱም ያምናሉ። ወደ ከተማዋ ስንመለከት ቹኩዱን ይዘው የመንገዶቹ ጠርዝ ላይ የቆሙ ለስራ ቆራጥ የሆኑ እጆቻቸው ብዙ ስራን የሰሩ ቢሆንም ያልዛሉ ሩቅ ያለሙ ወጣቶች እናስተውላለን። የጎማ ከተማ ኢኮኖሚ በነዳጅ በሚንቀሳቀሱ ተሽከርካሪዎች በሚሰሩ ንግዶች ላይ የተመሰረተ ብቻ ሳይሆን ይልቁንም በነቃ የስራ መንፈስ በሚነዱት በጠዋት ተነስተው በየመንገዶቹ ላይ ዕቃዎችን ከቦታ ቦታ በሚያዘዋውሩት የቹኩዱ አሽከርካሪዎች ላይ የተመረኮዘ ነው። ቹኩዱ ዓመታትን ተሻግሯል። ዘመናዊነትን፣ የኢኮኖሚ ቀውስን ተቋቁሟል። የወደፊት ዕጣ ፈንታውስ ምን ይሆን? ዘመኑን ያዋጀ ለማድረግ የሚጨመሩበት ነገሮችስ ይኖራሉ? ካሉስ ምንድናቸው? አንዳንዶች ከዚህ በላይ በርከት ያሉ ዕቃዎችን መሸከም እንዲችልና የተሻለ ባላንስ እንዲኖረው ባለ 3 ጎማ እናድርገው ሲሉ በማሰብ ላይ ናቸው። ባለ 3 ጎማ መሆኑ የሚደርሱ አደጋዎችንም የሚቀንስ ነው ተብሎለታል። የቱም አይነት መሻሻያ ቢደረግበትም ግን የማይቀረው ነገር ልምምድ ነው። አሽከርካሪዎች መንዳት የሚለምዱት በክፍል ውስጥ በመማር ሳይሆን ተሽከርካሪውን መንገድ ላይ ይዞ በመውጣት ነው። ሚዛንን መጠበቅ ወይም ባላንስ የመጀመሪያ የልምምድ ተግባር ሲሆን ከእግር አቀማመጥ አንስቶ ኃይልን፣ ፍጥነትን እስከ መቆጣጠርና ፍሬን እስከ መያዝ ድረስ የሚለማመዱት ተግባር ነው። የራሱ ፍሬን ስለሌለው ፍሬን የሚይዙት በእግራቸው ነው። በዚህም ወቅት ዕቃዎችን ላለመጣልና ከጉዳት ለመጠበቅ ተገቢ ልምምድን ማድረግ ያስፈልጋል። ጥንካሬና ችሎታን የሚጠይቀው ይህ ተግባር ሁሉም አሽከርካሪዎች የሚያውቁት የራሱ የሆነ መመሪያና ደንብ አለው። ምንም እንኳን የተጻፈ ባይሆንም የሚመሩት በርሱ ነው። ማን ቀድሞ ማለፍ እንዳለበት ያውቃሉ። ከባድ ዕቃን በሚይዙበት ወቅት ይተጋገዛሉ። በሚሰሩበት ወቅት እንኳን ሳይቀር እርስ በእርስ በመረዳዳት አብረው ያድጋሉ። ህልማቸውንም እውን ያደርጋሉ።